እኛ በአረብ ሀገር ያለንና እንዲሁም ከኢትዮጵያ ውጭ ያለንን ብር እንዴት ነው የምንልከው እያሉ ማጭበርበሩ እንደቀጠለ ነው። ትናንት የሰራሁት ቪዲዮ ሪሙቭ ተደርጓል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ይብዛልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ትናንት የሰራሁት ቪዲዮ ሪሙቭ ተደርጓል። ትናንትና ቪዲዮን አያችሁት፣ ያላያችሁት ደግሞ ዛሬ እንደዚሁ በድምጽ ይህንንም ቪዲዮ ሪሙቭ ሊያደርጉትም ይችላሉ። ምክንያቱም ትክክለኛው መረጃ እኔ ጋር ስለመጣልኝ ትክክለኛው መረጃ እኔ ስለተፈተንኩኝ እንዴት እነሱ ደግሞ ወደ እናንተ መተው መፈተን ስላለባቸው እናንተ መብላት ስላለባቸው እንድታውቁ ስለማይፈልጉ ቪዲዮን ሪሙቭ አድርገውታል። ይሁን ችግር የለም። እኔ ልሳኔን ወይም የምናገረውን ቃላት ሊዘጉኝ ሊያስቆሙኝ አይችሉም። በእርግጥ ቪዲዮ ሪሙቭ ሊያደርጉት ይችላሉ። ግን ዛሬ ይዤላችሁ የመጣሁት አሁንም ደጋግሜ የምነግራችሁ በማንኛውም አረብ ሀገር ያላችሁ እህቶቼ ወንድሞቼ ጥንቃቄ አድርጉ። ብር ትራንስፈር የምታደርጉም የማታደርጉም እንዴት ነው የምትልኩት እንዴት ነው የምታደርጉት ብለው ሊመጡ ስለሚችሉ እናንተ ደግሞ ብር የምትልኩ እህቶች ወንድሞች ብሩ እጃችሁ ሳይገባ አትላኩ። የፌክ ደረሰኝ ስለሆነ እኔ ትናንትና እያንዳንዱ ሙሉን እኔ ጋር የደረሰብኝን ችግር እያንዳንዱን ነገር ስክሪንሾት አድርጌ ወደ እናንተ ወደ ዩቲዩብ ይዤ ስለመጣሁኝ ቪዲዮን ምክንያቱም እኔ የሰራሁት እያንዳንዱ ነገር እናንተ ጋር መተው ሊሸውዷችሁ ሊያጭበረብሯችሁ ስለሚችሉ እናንተ ልታቁን ስለማይፈልጉ እኔ አውቄ ለሌሎቹ ይማሩበታል ብዬ ቪዲዮውን ስለሰራውኝ ሪሙቭ አደረጉት ከዩቲዩብ ላይ ማለት ነው። ሪሙቭ ያደርጉት ችግር የለም። ግን ይሄን ቪዲዮ የምትሰሙ ሁላችሁም በቃ በውስጥ ስለ ገንዘብ ላኩልኝ ደረሰኝ ምናምን ሲደርስላችሁ እናንተ ብሩን ሄዳችሁ ባንክ ሄዳችሁ ካትቀበሉ ብር ለማንም ትራንስፈር የምታደርጉበት ነገር የለም። እህቶቼ አረብ ሀገር ያላችሁ ጥንቃቄ አድርጉ። ምክንያቱም እኔ አረብ ሀገርን ችግር ስለማቅ ምክንያቱም ቀጣይ ወር ሁለተኛ ወር መቼ ሶስተኛ ወር መቼ ደርሶ ነው ይሄን ነገር የምናሟለው ይሄን ነገር የምንሰራው ቤት እየሰራን ይሆናል። በቃ ቀጣይ ወር ቀጣይ ሁለተኛ ወር ይሄን ቤት አቀላጥፋለሁ ወይም ለቤተሰብ ወይም ለልጅ ትምህርት ቤት ልብስ መልበሻ ብዙ ነገር እንላለን። እኛ አላማችን የሁለት ወር የሶስት ወር ሲሆን በመካከል እንደዚህ አጭበርባሪዎች መተው ላልታሰበ እዳ ላልታሰበ ወጪ ትጋለጣላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ብር ትራንስፈር የማታደርጉም በውስጥ በሚመጣላችሁ ቁጥር ደረሰኝ እውነት ነው እንደዚህ ነው ምናምን ብለው ሲልኩላችሁ ስቶፕ በቃ ብሎክ አድርጋችሁ ውጡ። የማታውቁት ቁጥር ሲመጣ አትመልሱ። በቃ ስለ ገንዘብ የሚያነሳ ሰው አጭበርባሪ ነው ማለት ነው። መልካም የሆነ ነገር እንትን ይላል ያስታውቃል። በቃ እና ተጠንቀቁ። እኔ ሁሉንም ነገር እያንዳንዱን ኢንፎርሜሽን ሁሉንም ነገር እንዴት እንደሆነ እንዴት እንደደረሰብኝ እንዴት እንደሆነ እንዴት ላደጋው እንዴት ገንዘቤን እንዳላወጣሁኝ እያንዳንዱን ነገር ስላስረዳኋችሁ ሌሎቻችሁ ልታውቁ ስለማይፈልጉ ቪዲዮን ሪሙቭ አደረጉት ከዩቲዩብ ማለት ነው። እኔ ሪሙቭ ቢያደርጉት ይሄው ያሁን ዛሬ መልሼ እየነገርኳችሁ ነው። ትልቅ ጥንቃቄ አድርጉ። ትልቅ ጥንቃቄ አድርጉ። ማንኛችሁም አረብ ሀገር ያላችሁ ማንኛችሁም በቃ አረብ ሀገርም ሆኑ የትም ዓለም ሆኑ በቃ እንደዚህ አይነቱን መጭበርበር በቃ ትልቅ ጥንቃቄ ልወስዱ ትችላላችሁ። ምክንያቱም ከባድ ነው። እኔ ሳይደርስብኝ አደጋው ልክ ገንዘቤ ከእጄ ሳይወጣ እንዴት እንደሆንኩኝ ሳስበው ፌክ መሆኑን ሳስበው በጣም ነው እንቅፍ ነስቶኛል ሌሊቱን። ምክንያቱም በጣም ከባድ ነው። እንዴት አለመላ ገንዘብ ይወጣል? ምክንያቱም እዚህ ለፍታችሁ ደክማችሁ እግራችሁ አብጦ እንቅፍ ሳይኖራችሁ 24 ሰዓት ሰርታችሁ ገንዘባችሁ አለመላ ለሌላ ሰው ሲበላ እነሱ ቁጭ ብለው ቂጣቸውን እያለፉ የእናንተን ገንዘብ ሲበሉ በጣም በጣም ከባድ ነው። በጣም ማለት ነው። እና እናንተም የምትበሉ የሰውን ገንዘብ የምትገፉ አንድ ቀን ትጋለጣላችሁ።
የእውነት ነው የምላችሁ፣ አንድ ቀን ትጋለጣላችሁ። የኛ እንባ የኛን አረብ ሀገር ያለንን ሴቶች ገንዘብ በልታችሁ መቼም እንደዙ እንደለመናችሁ ትቀራላችሁ። እንደለመናችሁ ከልመናው ሆናችሁ አንድ ቀን ደግሞ ፈጣሪ የኛ እንባ ያጋልጣችኋል ማለት ነው። የኛ እንባ ያጋልጣችኋል። እና ሁላችሁም ይህንን ቪዲዮ የምታዩ ሼር እንድታደርጉልኝ እንዲያውቁ እንዲረዱ እንዲፈልግ። ሰሞኑን ደግሞ በጣም ተሯርጧል። በጣም በሳውዲ ላይ ብትሉ ከሳውዲ ሆነው እዚህ ቤሩት ይደውላሉ፣ ዱባይ ይደውላሉ። እኔ እኮ የሚገርማችሁ ነገር እንዴት አድርገው ነው የሚሰሩት? በምን ሲስተም ነው ስታዩት በቃ እውነት ነው የሚመስላችሁ፣ ግን እዛ ባንክ ቤት ሄዳችሁ ስታሳዩ የለም። እናንተ ግን እዚህ ደረሰኙ ሲመጣላችሁ በቃ እውነት ነው ብላችሁ ስለምትተማመኑበት በቃ የሆነ ታምኑበታላችሁ። የእውነት ነው የምላችሁ። እና ጥንቃቄ አድርጉ፣ የእውነት ጥንቃቄ አድርጉ። በጣም ከባድ ነው፣ በጣም ከምላችሁ በላይ ማለት ነው። ዛሬ ራሱ ማለት ነው የምትልክልኝ ትራንስፈር የምታደርግልኝ ልጅ እያወራኋት ነበረ እና እያወራችኝ የሆነ ሳውዲ ላይ የሆነ ልጅ እንደዚሁ ብር የሚልክ ወደ ኢትዮጵያ ማለት ነው እና ለእንደዚሁ ደረሰኙ ልኮለት ምናምን በሶስተኛው ቀን እሱም ደግሞ ነገሬም ሳይለው እውነት ነው ብለው ደረሰኙን ሲያዩ በስም ትራንስፈር አድርጌያለሁ ይሄን ብር አስገባልኝ። ከዛ እሱ ትራንስፈር አደረገ። ልክ በሶስተኛው በአራተኛው ቀን እዛ ብር የሚወጣበት ቦታ ሲሄድ ብሩ የለም ማለት ደረሰኙ ፌክ ነው፣ ኮዱ ትክክል አይደለም። ተበላ 400,000 እመቤቴን 400,000 ማለት ነው። እና ይቺ ልጅቷ እየወራችኝ እኔ ለሷ የምትልክልኝ እኔ ደረሰኙ የምተማመንበት ሰው ካልሆነ ሄጄ ባንክ ቼክ ሳላረግ ማንንም ብር አልክም። እንደገና ደግሞ በውስጥ እየመጡ እንደዚህ ታመመብኝ እንደዚህ ይሉኛል። ግን እኔም እንደዚህ አይነትን ነገር ስለተረዳው አልክም። ስለዚህ ሁላችሁ የምትጠነቀቁ ይገባል ምናምን አለችኝ። እና አንቺ የደረሰብሽን ነገር እንደዚህ ማስተላለፍ እና ሪሙቭ አደረጉብኝ ቪዲዮን ምናምን አልኳትኝ። እና ይገርማል የእውነት አንዳንድ ጊዜ ስታስቡ እኔ በጣም እየገረመኝ ነው። ሴትዮ የራሱ እመቤቴን እየገረማት ነው። በቃ እንደዚህ አይነት ነገር እኔ ደግሞ እኮ የሚያስብለኝ ማለት ነው ሴትዮን አላስቀምጥ ብዬ እሱ ወንድሜ ታሞብኛል ምናምን እያለ ሲያክለፈልፈኝ በቃ እኔ ሴትዮን ከአንዱ ቦታ ወደ አንድ ቦታ በቃ ማንከራተቴ ያስቀኛል፣ የምር ያስቀኛል። ቁጭ ብዬ ለራሴ በቃ ወይኔ በቃ እምነት አንዳንድ ጊዜ ለካ የምንሸወደው ስናምን በቃ ምን ያክል እኛ እምነታችን ምን ያክል እኛ ሴቶች ደግሞ በጣም የአረብ ሀገር ሴቶች ከምንም በላይ የብሆዎች ነን። እመቤቴን የብሆዎች ነን። ምክንያቱም እኔ ከዚህ በፊት ዩቲዩብ ላይ እባካችሁ ተጠንቀቁ ለመጀመሪያ ቁጥሩ እንደዛ ወንድሜ ምናምን ሲል እንትን ጠረጠርኩኝ። ግን በኋላ ላይ እያደር በቃ ደረሰኝ ምናምን የሚለውን ነገር ሳይ የሆነ ድንጋይ ነገር የምትሆኑት ነገር ያለ አይደለ? እና ችግር የለውም አለፈ። እኔ ፈጣሪ ያወጣኝ እግዚአብሔር ይመስገን። ምክንያቱም ፈጣሪ ይመስገን እኔ የሰው ገንዘብ እኛ የአረብ ሀገር ሴቶች በቃ ለፍተን ግረን ለሰው የምንተርፍነን። ግን ቢሆንም ደግሞ በአግባባዊ ነገር ስነ ስርዓት ያለው ነገር ሲሆን ነው እንጂ እንደዚህ አለ ምክንያት እንደዚህ ገንዘባችሁን ስትበሉ በጣም ትልቅ ስሜት አለው። በጣም እና ትልቅ ጥንቃቄ አድርጉ። እንግዲህ ይሄ ቪዲዮን ሼር አለማድረግ ንፍግነት ነው። ለብዙ እህቶቼ መድረስና እንዲጠነቀቁ መሆን አለበት። አሁንም ይሄንን ቪዲዮ ሪሙቭም ሊያደርጉት ይችላሉ፣ ቻናሌንም ሊያዘጉት ይችላሉ፣ አይታወቅም። ግን እኔ ከእናንተ ከእህቶቼ አረብ ሀገር ካላችሁ እህቶቼ የሚበልጥብኝ ነገር በፍጹም የለም። ምክንያቱም እየኖርኩበት እየተጠበስኩበት ያለሁበት ነገር ስለሆነ ማለት ነው። እኔ ትናንትና የሰራሁት ቢያንስ ልክ 700 ቪው እንደደረሰ ነው ቪዲዮን ሪቪው ያደረጉት። 700 ሰው ካየ ለኔ በሰማይ ቤት ጽድቅ የማገኝበት ነው። የእውነት 700 ሰው አየው ማለት 700 ሰው ከዚህ ችግር አድኛለሁ ማለት ነው።
ያን ቪዲዮ ሪሙቭ አላረጉ ቢሆን እስከ ብዙ ቪው ይታይና ይጠነቀቁ ነበረ። ግን አሁን ላይ ኢንፎርሜሽኑም እየተግባባ እየተስፋፋ ስለሆነ ለእኔ ትልቅ እንትን አግኝቼበታለሁ። እና ቤተሰቦቼ እንግዲህ ይህን ይመስላል። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። እወዳችኋለሁ። ባይ ባይ። እንግዲህ ታጠፋውኝም ይቅርታ፣ ግን እኔ ለእናንተ የሚጠቅማችሁን ነገር ነው ይዤላችሁ የመጣሁት ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ። ባይ ባይ።